እናትነት ከደም ባሻገር ለብዙዎች እናት መሆን ነው። እናትነት ከፈጣሪ የሚሰጥ የተከበረ ጸጋ ነው። የብርሃን ለህፃናት ማዕከል መስራች የሆኑት ወይዘሮ እቴነሽ ወንድማገኘው የብዙዎች እናት መሆንን የተማርኩት ከእናቴ ነው ይሉናል። እናቴ በጣም በጎ ሰው ነበረች። ብዙ በጎ የምትያቸው ብዙ ኳሊቲ ለሰው ኳሊቲ የምለው ነገር ያላት የሀብታም ቤተሰብ አልነበርንም፣ የድሃ ቤተሰብ ነበርና ግን ለትምህርት በጣም ጎበዝ የተሻለ እውቀት የነበራት ሰው መማር አለበት፣ ሰው ማወቅ አለበት፣ ሰው ምግብ ብቻ ሳይሆን ጭንቅላቱን ምግብ መብላት አለበት ብላ የምታስብ ግን እሷ አሁን ማጣቅ እናት ነበረችና ገጠር ትሄድና የወንድሞቿን የእህቶቿን ልጆች በጣም ብዙ የሚበላ የሚጠጣ ካለበት ታመጣና ልጆቹ መማር አለባቸው ብላ ያስተማረቻቸው በጣም ብዙ ልጆች አሉ። እነዛ ሁሉ ተዳምረው ልክ ኢንተርናሽናል ኤንጂኦን ወጥቼ ጥዬ ስወጣ የታየኝ ነገር ለኮሚኒቲው አንድ ነገር መስራት በቃ ኃላፊነት አለብኝ። ምክንያቱም ሳትማር ያስተማረችኝ እናቴ ምንም ሳይሰጣት ይሄን ሁሉ የቤተሰቦቿን ልጆች አስተምራለች። ጠበቃ ነበረች። ሰው ሲበደል አትወድም፣ ሰው ሲርበው አትወድም፣ ሰው ሲከፋው አትወድም። እኔ በጣም ነው የሚገርመኝ። እናትነት ከባድ ኃላፊነት ነው። ሳይበሉ የማይበሉ፣ ሳይማሩ የሚያስተምሩ፣ ሳይኖራቸው የሚሰጡ የህብረተሰቡ ዋርካ እና ለኝታ ናቸው እና እናትነት በጣም ክቡር ጸጋ ነው። እኔ ባዮሎጂካል ልጆች የሉኝም፣ የሚያሳድጓቸው ብዙ ልጆች አሉ። የብዙ ህፃናት እናት ነኝና እናት ለመሆን መውለድ ብቻ አይደል፣ ያው መውለዱ ኤክስፒሪየንስ ውስጥ ማለፍ ነው። ከዛ ባሻገር ግን ኃላፊነትን ይዞ ሳቢውን ይዞ የተሻለ ዜጋን ለመፍጠር ኃላፊነቱ የወደቀው ሴቶች ላይ ነው እና እናትነት በጣም የተከበረ ኃላፊነት ነው። ለዓመታት የአካል ጉዳተኛ ልጆችን በመንከባከብ ህይወታቸውን ሰጥተው የኖሩት ወይዘሮ እቴነሽ በኢትዮጵያ የአካል ጉዳተኛ ልጆችና ወላጆች ህይወት ላይ ትኩረት አድርገው ይሰራሉ። የተለያዩ ችግሮች ያሏቸው ልጆች ሲወለዱ ዋናው ኃላፊነት የሚወድቀው እናቶች ላይ ነው። ግን ያን ሸክም መረጃም ሳይኖር እውቀቱም ሳይኖር አቅሙም ሳይኖር ይሸከሙታል እና ከባድ ነው በእውነትና አሁን እኛ ጋር በጣም ብዙ እናቶች ይመጣሉ። ስራ ነበራቸው፣ ስራ አይሰሩም። ትዳር ነበራቸው፣ ትዳር የላቸውም። ንብረት ነበራቸው፣ በልጆቻቸው ምክንያት ንብረቶቻቸውን ይሸጣሉ። ምክንያቱም ለምሳሌ አንድ ፖሊዮ ተጠቂ ልጅ ቢኖር ፖሊዮ በምን ምክንያት ነው የመጣው? ለምንድን ነው ልጃቸው የፖሊዮ ተጠቂ ሆነው? እና መደረግስ ያለበት ነገር ምንድን ነው የሚለውን ስለማያውቁ ወይም ግንዛቤ ስለማይኖራቸው እውቀት ስለማይኖራቸው ባሉ ልማዶች እየተመሩ ብዙ ንብረቶቻቸውን ያጣሉ። ቤተሰብ የህብረተሰብ መሰረት ነው። ጠንካራ ቤተሰብ ሲኖር ጠንካራ ህብረተሰብ ይኖራል። ጠንካራ ህብረተሰብ ሲኖር ጠንካራ ሀገር ይኖራል እና ያንን ነው ማየት ያለብንና በተለይ ለእናቶች የአካል ጉዳተኛ ልጆች እናቶችም ይሁኑ ጉዳት አልባ እናቶችም ይሁኑ አክሰስ ምክንያቱም ወተሽ እንኳን ከጓደኞች ጋር መታወሪበት የምትጫወችበት እኔ ኤዊብ ሜምበር ነኝ። ኤዊብ ማለት ወመን ኢን ቦልድነስ ነው። አንድ የሴቶች ህብረት ነው። አንዱ ስራው እሱ ሴቶችን ማገዝ ነው። ሴቶችን ከቤት አውጥቶ በኢኮኖሚ ኢምፓወር ማድረግ፣ ሰልፍ ስቲማቸውን የተሻለ እንዲሆን ማድረግ፣ ደግሞ በትምህርት ላይ ያሉ የዩኒቨርሲቲ ሃይስኩል የምን ተማሪዎችን ደግሞ ሜንተር ማድረግ። ዝም የሴቶችን አወጣና ሀገርን አያለው፣ ኢትዮጵያን አያለው፣ ቤተሰብን አያለው፣ ትምህርት ቤትን አያለው፣ ቤተሰብን አያለው እና ምን ሊሆን ይችል ነበር
ብዬ አስባለሁ። እስቲ እንደው አንድ ደቂቃ አንድ ሰዓት ወር አንድ ቀን ያለ ሴቶች እናስብ። ሴቶች ስለ እንግዲህ እናቶችን እንጨምራልና ህብረተሰቡን ስናይ ሙሉ አይደለም። ስለዚህ ለእናቶች እኔ አንድ ቀን ሳይሆን 365ቱን ቀን የእናቶች ቀን ነው ብዬ ነው የማስበው እና ዲዘርቭ ያደርጋሉ። እናትነት በጣም ከባድ ነው። እናት በዘጠኝ ወር ወልድ ማህፀኗ ውስጥ አስቀምጣ ደሟና ስጋውን ሼር አድርጋ ከዛ ወልዳ ከዛ ሳድጋ አስተምራ እንደገና የህብረተሰቡ ዜጋ አድርጋ ቅድም እንዳልኩት ይሄ ባዮሎጂካል ነገሩ እንዳለ ሆኖ ግን እንደ ሴት የህብረተሰቡ አንድ አካልን ብቻ ሳይሆን በጣም ኃላፊነት ያለበት 365ቱን ቀን የእናቶች መሆን አለበት። ለምንድን ነው አንዱን የምንቀንሰው ብዬ ነው የምለው። በብርሃን ለህፃናት ማዕከል ከ20 ሺህ በላይ አካል ጉዳተኞች ህፃናትና ቤተሰቦች ይደገፋሉ። ከ20 ሺህ የበለጡ አካል ጉዳተኛ ልጆችን አቅም መገንባት ቤተሰብ ከ5 ሺህ ቤተሰብ በላይ በራሳቸው እንዲኖሩ ማድረግ ብዙ ልጆች ትምህርት ተምረው እንዲወጡ ከዛ ከመንግስት ጋርም ደግሞ እኛ ልጆቹም ላይ ሲስተምም ላይ ነው የምንሰራውና እኛ ባንኖር ነገሮች መቀጠል አለባቸው ብለን ስለምንፈልግ ስለምንሰራ ከትምህርት ሚኒስቴር ጋር እንሰራለን፣ ከጤና ጥበቃ ጋር እንሰራለን፣ ከሰራተኛና ማህበራዊ ጉዳይ ጋር እንሰራለን፣ ፖሊሲ ኢንፍሉዌንስ እናደርጋለን። እኛ ባንኖር ምንም የሚቸግር ነገር የሌለበት ስራ እንሰራለን። እናትነት ልጅን ከመጸነስ አንስቶ ለ9 ወራት አርግዞ አምጦ ወልዶ በማሳደግ ሂደት ውስጥ የትዳር አጋሮች ለሚስቶቻቸው እንክብካቤና ፍቅር መስጠት አለባቸው። ጠንካራ ወንድ ጀርባ ጠንካራ ሴት አለች፣ ጠንካራ ሴት ጀርባ ደግሞ ጠንካራ ወንድ አለ። እኔ ባለቤቴ በጣም በጎ ሰው ነው፣ በጣም ይገርመኛል እና በጣም ተባብሮኝ ነው እንትን የሚለውና ያ ፓርት አይ ቲንክ ብዙ ያገዘኝ ይመስለኛል። ለአንድ ባል እኮ ሴት ጠንካራ ብትሆን ልጆቿን የተሻለ ትምህርት ልትሰጥ ትችላለች፣ የተሻለ አስተዳደግ ልትሰጥ ትችላለች፣ ኮሚኒቲ ውስጥ የተሻለ ሰርቪስ ትሰጣለች፣ ለባሏ ጥሩ ሚስት ትሆናለች፣ ለኮሚኒቲው ጥሩ እናት ትሆናለች እና በጣም ብዙ ዘርፈ ብዙ እንትን አለ። ልክ እንደሚባለው አንድ እናትን ማስተማር ህብረተሰቡን ማስተማር ስለሆነ ሴቶች መውጣት አለባቸው፣ መማር አለባቸው፣ ኢኮኖሚክ ኢምፓወርመንት ውስጥ መግባት አለባቸው፣ እናቶች መከበር አለባቸው፣ ዲዘርቭ ያደርጋሉ ብዬ ነው የማስበው። እናትነት የፍቅርና የመስዋዕትነት ጥግ ነው። ታዲያ ለእናቶቻችን ህመምን መታመም፣ ሀዘንን ማዘን፣ ደስታን መስጠት፣ ያለ ምክንያት መውደድና ክብርን መስጠት ይገባናል። መልካም የእናቶች ቀን።